በአንዲት ሀገር በዚህ ዓለም ገንዘብ ፈጽሞ የከበረ አንድ ሰው ነበር። የክብርት እመቤታችንም ተዝካሯን እያደረገ በክብርት እመቤታችን በዓል ቀን ስጋውን ደሙን ይቀበል ነበር። ለነዳያን በማዘንም ቢሆን ምጽዋት በመስጠትም ቢሆን ከበጎ ሥራ ሌላ አልነበረውም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰውነቱም ቁጡ ነበር። ከዕለታት በአንድ ቀን በወርሃ ጥር በ21 ቀን ስጋውን ደሙን ይቀበል ዘንድ ወደ ቤተክርስቲያን ሄደ። ወጥቶም በአዳራሽ ውስጥ አንጥፉ፣ በሌታ ቀን ግምጃ አስጊጡት አላቸው። እንዳዘዛቸው አደረጉና ያን ጊዜ ወደ ሰገነት ወጥቶ ልዩ ልዩ የሚሆን መብልንም አቅርበውለት በላ። ሳይጠግብና ሆዱም ሳይሞላ ፈጽሞ የተራበ አንድ ድሃ ነበርና ከሰገነት በታች ቆሞ እርቦኛልና ጌታዬ ዘንልኝ ብሎ ለመነው። ያም ባለጸጋ ለከት ያህል የደረቀ ዳቦ አንስቶ እንግዲህ ስለ ማርያም ስም ንሳ ብሎ ተቆጥቶ ወርውሮ ራሱን ገመሰውና ፊቱን እስኪያበሰብሰው ድረስ ደም አጎረፈ። ያም ድሃ ከረሃብ ጽናት የተነሳ ደም አልተሰማውምና ባለጸጋውን እያመሰገነው ወደ አልደረሰበት ይደርስ ዘንድ እየቸኮለ ሄደ። ወንድሞቼ ስሙ። ያም ባለጸጋ ማዕዱን ሳይፈጽም አስቀድሞ ያን ጊዜ ሞተና ሚስቱና ልጆቹ በሞተ ጊዜ አለቀሱ። መላእክትም መጥተው ከእግዚአብሔር ፊት አደረሱት። ጌታም ይህችን ነፍስ ወደ ሲኦል ውሰዷት አለ። እመቤታችንም ይህች ነፍስ የኔ ገንዘብ ናት አለች። ጌታም እንግዲህ ምን አደረገልሽ አላት። እመቤታችንም በእኔ ስም ዛሬ የተራበ ድሃ ብልቷል አለችው። ጌታም የሰጠው ደም ነው እንጂ ሌላ ምን የሰጠው አለ አላት። እመቤታችንም ያን ድሃ ያመጡት ዘንድ እዘዝ አለችው። ከዚህ በኋላ ያን ድሃ ነጥቀው ወሰዱት። ያም ድሃ ባለጸጋውን ባየው ጊዜ ስለ ክብርት እመቤታችን ስም ዛሬ አጠገብከኝ ባለጸጋ ሆይ ወደዚህ አመጡህን አለ። ጌታም ድሃውን ደም ነው እንጂ የሰጠ ምን ሰጠህ አለው። ድሃውም ደሙ አልታወቀኝም አለ። ጌታም ነፍሱ ወደ ስጋዋ ትመለስ አለ። እመቤታችን ያን ጊዜ ሰገደች። መላእክትም እልል አሉ። ይህ ነገር ከተደረገ በኋላ ከሞት ዳነ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት የዳነ ያም ሰው እግዚአብሔርን ደስ የሚያሰኝ ሆነ። ቁስጥንጥንያ በሚባል ሀገር በንጉሥ አዳራሽ አንድ አይሁዳዊ ነበር። ፈጽሞ የሚወደው የክርስቲያን ወገን የሚሆን ወዳጅም ነበረው። አይሁዳዊው በክፉ ነገር የክርስቲያንን ሃይማኖት ይጠላ፣ እሳቸውንም ይሳደብ ነበር። ያም አይሁዳዊ እንዳስለመደ ከክርስቲያኑ ቤት ገባና በሰሌዳ የተሳለ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል በመስኮት ውስጥ አይቶ ወዳጄ ይህ ስዕል ምንም እንደሆነ ትነግረኝ ዘንድ አማጽኛለሁ፣ ይኸውም የእንጨት ነው አለው። የክርስቲያንም ወገን የይቅርታ እመቤት የደናግል መመኪያ ንጽሕት ብርት በሔዋን ልጆች ክብራቸው ለአዳም ልጆች ጌጻቸው የብርሃን እናቱ የመላእክት እህታቸው የምትሆን አምላክን የወለደች በቅድምና የነበረ በሕያዋን በሙታንም የሚፈርድ የሕያው እግዚአብሔር ልጅ የክርስቶስ እናት የእመቤታችን ስዕል ነው አለው። አይሁዳዊውም የክርስቲያንን ወገን ቃል በሰማ ጊዜ ፍጹም ቁጣን ተቆጥቶ የማንወደውን ስም በእኛ መካከል ትጠራ ዘንድ አትፈራምን አለው። ከቁጣውም ብዛት የተነሳ ከቦታው ተነስቶ ወደ መስኮት ሄደና ስዕሊቱን ይዞ ውሃ ወዳለበት ቤት ጣላት። ያን ጊዜ ምላሱ ተጎልጉሎ ወጣና ጸላይ ዲያብሎስ ነጥቆ ወደ ሲኦል አወረደው። የክርስቲያንም ወገን በአይሁዳዊ ላይ የተደረገውን ጥፋት ባየ ጊዜ
ጽኑ ፍርሃት ፈራና ወዳለችበት ቤት ወርዶ ጭቃውን ጠርጎ በውሃ አጥቦ አንጽቶ ዕጣንም አጥኖ ስዕሊቱን አውጥቶ በንጹህ ስፍራ ኑሮ መብራት አበራለት። ከዚያም ስዕል ንጹህ ዘይት ቅባት ይወጣ ነበር። ፍጹም ደዌ ያለውም ሁሉ ከዚህ ከንጹህ ቅባት እየተቀባ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ትእዛዝ ይድን ነበር። እግዚአብሔርን የማያውቅ በጎ ሥራ የጎደለው ለኃጢአቱ ስርየትን የማይለምን አንድ ሰው ነበር። ብዙ ሰዎችም ይጠሉት፣ በአገር ያሉም ሁሉ ይንቁት ነበር። ነገር ግን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቦናው የወዳትና በበጎ ሐሳብና ንጽሕናን በያዘ ልቦና እስከምትከብርበት ቀን ድረስ የነሐሴን ጾም ይጾምላት ነበር። ከዕለታት በአንድ ቀን ከጠላቶቹ ወገን አግኝተውት መቱት። ብዙ ቁስልና ቆሰሉት። ነገር ግን ነፍሱን ከሥጋው መለየት አልተቻላቸውምና ይህን አደነቁ። ሁለተኛ በሰይፍ መቱት፣ አልተቻላቸውም። ነፍሱን ከሥጋው ሊለዩ ወደው ነበር። ያም የቆሰለው ሥጋዬን በክፍል በክፍል ብትቆርጡት እመቤታችን ትጠብቀኛለችና ንስሐ ሳልገባ አልሞትም አላቸው። ሁለተኛም ያ የቆሰለው ኃጢአቴን ነግሬ ንስሐ ገብቼ አልቅሽ በቄሱ ስልጣን ኃጢአቴን አርቄ ነው እንጂ በከንቱ አልሞትም እኮን አላቸው። ከመቱትም አንዱ ከእነርሱ አቅራቢያ ወደ ምትሆን አገር ሄዶ አንድ ቄስ አመጣለት። ያም ጠላቶቹ መተው ያቆሰሉት ሰው ዲያቆን ነበር። ቄሱ ወደሱ በመጣ ጊዜ ዲያቆኑ በመከራው ሳለ ከሕፃንነቱ ጀምሮ እስከዚያች ቀን ድረስ ያደረገውን ሁሉ ነገረው። ኃጢአቱንም ሁሉ ለቄሱ አመነለት። ከበጎ ነገር ምን ያደረገው እንደሌለ ነገረው። ረዳት ሆና ታድነው ዘንድ ዕለት ዕለት ወደ እመቤታችን ቤተክርስቲያን ገብቶ ይለምናት ነበር። ያለ ንስሐም እንዳትገድለው ነግሮት በፈጸመ ጊዜ አረፈ። ያ ዲያቆን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት እንደዳነ ወቁ። ዲያቆኑን የመቱት ክፉዎች ሰዎችም ፈጽመው ፈርተው በሰሩት ሥራ አዘኑ። ያም ዲያቆን እድል ፈንታው ጽዋ ተራው እግዚአብሔርን ደስ ካሰኙት ጋር ሆነና በአማረ መቃብር ውስጥ ቀበሩት። ይህን ታምራት ባዩ ጊዜ በሱ ላይ ስላደረጉት ክፉ ነገር ንስሐ ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ቤተክርስቲያን እስከ ዕለተ ሞታቸው ሲያገለግሉ ኖሩ። በዚያም ሀገር ኤጲስቆጶስ ነበርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተገልጻ ሥጋውን አፍልሶ በምዕመናን መቃብሩ ሲቀብረው ዘንድ የዚያን ዲያቆን ነገር ነገረችው። ኤጲስቆጶሱ ወጣና ካህናቱን ሁሉ ከሱ ጋር በአንድነት ሄደው ድንግል እናቱን እግዚአብሔርን እያመሰገኑ በፍጹም ደስታና በክብር አፈለሱ። በእግዚአብሔር ዘንድ ንጹሕ ሆነ። በብርሃን እናት በእመቤታችን አማላጅነት መንግሥተ ሰማያትን ወረሰ። በአንድ ወቅት መነኮሳት ነበሩ። ሮሜ ወደሚባል ሀገር ሲሄዱ በሐዋርያው በቅዱስ ጳውሎስ ስም የተሰራች ቤተክርስቲያን አገኙ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተሰራች ቤተክርስቲያንም ባጠገቧ ነበረች። ወደዚያም ቦታ በገቡ ጊዜ ከዚያው ምሳ አቅርበውላቸው በሉ። ከበሉም በኋላ ወደ ውጭ ቢወጡ ጋኔን ያደረበት አንድ ሰው ተቀምጦ አገኙት። በእነሱም እየዘበተ ይስቅባቸው ጀመር። ከእናንተ አምላክ የኔ ጌታ ይበልጣል እኮ። ከሱ አነጋገር የተነሳ አደነቁ። በዛ ሀገር ካሉ ሰዎችም የሱን ነገር ጠይቀው ይህ ሰው ምንድነው አሉና እሱ ላሞችን ጠባቂ እንደሆነ ነገሯቸው።
ላሞችን ከመጠበቅ የተነሳ በተቸገረና በደከመ ጊዜ ስለሱ ፈንታ ይጠብቅለት ዘንድ ሰውነቱን ለሰይጣን አስገዛ። እሱ ግን ያረፈ መስሎት ነው። ስለዚህ ነገር ሰይጣን በሱ አደረበትና እናንተ እንደምታዩት አእምሮውን አጥቷል አሏቸው። እኒህም መነኮሳት ይህን ነገር በሰሙ ጊዜ ፈጽመው አዘኑ። በዚያችም ሰዓት ወደ ከበረ ሐዋርያ ጳውሎስ ቤተክርስቲያን ገብተው ስለዛ ሰው እግዚአብሔርን ይለምኑት ጀመር። በሚጸልዩትም ጸሎት ስራውን ሁሉ ማድረግ የሚቻል ምዕመናንን የሚያሳድድ ክቡር ጳውሎስን ይቅር ያልከው ምርጥ ዕቃና በአራቱም ማዕዘን በስም የሚያስተምር ያዘዝከውም ትእዛዝ የሚላክ ያደረግከው አንተ ነህ። አቤቱ እንለምንሃለን። የይቅርታ እመቤት እናትህንም ያዘነ ጦም አዳሪ የሚሆን ይህን ድሃ ይቅር ብላ ከዚህ ከተረገመ ሰይጣን ታድነው ዘንድ እንለምናታለን። በቸርነትህ ይቅር ባይ ቸር ሆይ። እነሱም ሲጸልዩ ከመነኮሳት አንዱ ወደ ውጭ ወጥቶ ያን ሰው ሲያለቅስ አየው። ስለ እኔ ለምን ትጸልያላችሁ? ጌታዬን ከበሩ ተቀምጦ አታዩትምን? እሱ ያስፈራኛል። ያም መነኩሴ ወደ ቤተክርስቲያን ፈጥኖ ተመልሶ ለመነኮሳት ጸሎታቸው ከልዑል እግዚአብሔር ዘንድ እንደደረሰ አስረድቶ ከጸሎት እንዳያቋርጡ ለመናቸው። ያን ጊዜም ያ መነኩሴ አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ቤተክርስቲያን ያን አእምሮን ያጣ ሰው አግብቶ ኃጢአቱን ይናገር ዘንድ አዘዘው። ኃጢአቱን በተናገረ ጊዜ ልብስ አልብሰው ወደ ሮሚ ሀገር ከእነርሱ ጋር ወስደው እንደነርሱ አመነኩሱት። የተመሰገነ እግዚአብሔር በኋላ ዘመን ከፍዳ ይድን ዘንድ ያን አእምሮን ያጣ ሰው በዚሁ ዓለም ሰይጣን መከራ ሊያጽናበት ወዷልና ሰይጣንም ሁል ጊዜ በጠላትነት እየተነሳ ይገርፈውና በምድር ላይም እየሳበ ይቀጠቅጠው ነበር። ያም አእምሮን ያጣ ሰው ሰይጣን ወደሱ ሲመጣ ባየው ጊዜ በከፍታ ቃል ይናገር ነበር። መነኮሳትን ድምፁን በሰሙ ጊዜ ወደሱ እየሮጡ ሄደው ይይዙት እና በጸሎታቸውም ይረዱት ነበር። በእንዲህ ያለ ግብ 2 ዓመት ያህል ኖረ። ከዚህ በኋላ የምሕረት መገኛ በምትሆን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ከዛ ሰይጣን መከራ ዳነ። ሞቶ መንግሥተ ሰማያት እስከሚገባበት ቀን ድረስ ተረዳው ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚያሻኑ ወንድሞች መነኮሳት የሰበሰቡትን ገንዘብ ሁሉ በግመሎች የሚጭን አንድ ደሃ ሰው ነበር። ከክርስቲያኑ ወገን ከሱ ጋር ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸውም ነበር። መነኮሳቱንም ሁሉ ጊዜ ያውካቸው ነበር። እሳቸው ግን ይታገሱት ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችን ከመጫን ብናወጣው ልጆቹ በረሃብ ይሞታል። እግዚአብሔርን በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምናልባት ይመለስ እንደሆነ እንታገሰዋል። እሱ ግን ሁሉ ጊዜ አመፅን፣ ክፋትንም ክዳትንም ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳት ይዘውት ሄዱ። ለበዓልም የሚያደርጉትን የሚያሻቸውን ነገር ለመግዛት ምስር ወደሚባል ሀገር ሄዱ። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበር። ለገዳሙ የሚያሻውን ከሰም፣ ከዕጣን፣ ከዘይት፣ ከምግብም ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከሱ ጋር ላኩ። ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ።
ለበዓል የማይበቃ ይህ ገንዘብ ምንድነው? ከዚህም በኋላ ከዚያ እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንጽሐ ሥጋ በድንጋሌ ነፍስ የጸናች እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብር አሏት። ከዚህ በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰዎች በመካከለኛው ቤተክርስቲያን በር ፊት አንድ እንግዳ ሰው ነበር። ግመሎችን ከሚጭን ከየክርስቲያን ወገን ከሚሆኑ ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ ሁለት ሰዎች አስከትላ አንዱን በቀኟ አንዱን በግራዋ ሆነው ከቤተክርስቲያን በር ስትወጣ አየ። ከዚህም በኋላ በቀኟ ያለው መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎችን የሚጭነውን ጎዱን ይዛ ወጋችው። ከዚህም በኋላ ከብርሃን ወገን ሰው ጋራ በትር ይዛ በወጣችበት በር ፊት ወደ ቤተክርስቲያን ገባች። በተሰወረችውም ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳቱ ሄዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት። ያን ጊዜም ወስደው በገዳሙ ውስጥ ቀበሩት። ያ በዳዊ ሚስጥሩ የበረሃ ሰው ማለት ነው። የተደረገውን ሁሉ ባየ ጊዜ በሱ ፈንታ ግመሎችን ይጭን ዘንድ መነኮሳቱን ማለዳቸው። ስለዚህም ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህም በኋላ እሱን ያጠምቁት ዘንድ እስላሞችንም ፈጽሞ ያስረዱ ዘንድ መነኮሳቱን አጥምቁኝ ብሎ ለመናቸው። አባ ገብርኤል ከሚባል ሊቀ ጳጳሳት ዘንድ ሄደው ይህን ነገሩት። በስላሴ ስም ያጠምቁት ዘንድ አጥምቁት ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ። ከዕለታት በአንድ ቀን ወደ ሪፍ ሄዶ ለገዳሙ የሚያሻውን ነገር ጨርሶ ወደ ገዳም ተመልሶ በሌሊት ደረሰ። የተጫነውን በገዳሙ በር ከግመሎቹ አውርዶ መነኮሳቱን ሊያስነሳቸው ወደደ። ያማረ ዜማ ድምፅ ነው ሰማ። ከቤተ ክርስቲያኑ ጉልላት ሲወጣ ፍጹም ብርሃን አየ። ሕንጻውንም ዞረው። በዛ ቦታ ብርሃን የለበሱ ሰዎች ነበሩ። በዚህ ዓለም እንደሱ ያለ ከሰው ወገን አንድ ስንኳ ያላሸተተው የዕጣን ጢስ ወጣ። ስላዩትም ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሲመታ ሰማ። የደውሉን መመታት በተጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ የቤተክርስቲያን በር ይከፍት ዘንድ ወደደ። ያየውም የሰማውን ሁሉ ከሱ ተሰወረ። ከዚህም በኋላ ፈጥኖ ወረደና የገዳሙ በር መጥቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እሱ መሆኑን አውቀው ከፈቱለት። ያየውን የሰማውን እንዳየ እንደሰማ ነገራቸው። ገብተው የመንፈቀ ሌሊት ጸሎት ለመጸለይ የቤተክርስቲያን በር በከፈቱ ጊዜ ምሳሌ የሌለው የበጎ መዓዛ ሽታ ሸተቱ። ያን ጊዜም ጠንቅቆ የነገራቸውን ነገር ሐሰት የሌለበት እውነት እንደሆነ አወቁ። ለእመቤታችን ለማርያም በክብር ላይ ክብር ጨመሩላት። ቤተክርስቲያንን በማገልገል ላይ ማገልገልን ጨመሩ። ክርስቲያን የሆነ የዚያን እስላም ገዳሙን አከበሩ። እስከዛሬም ድረስ በገዳም ውስጥ ነበር። የሚያሻቸውንም ለመፈጸም ወደ ግብጽ ሀገር ይወርድ ነበር። ከብቻቸው መነኮሳት በቀር አንድ እሱ እንኳን አላወቀው ነበር። ወንድሞቼ የንጽሕት ድንግል ቸርነቷን እወቁ። በጎ ማገልገል እንዲያገለግል የዚህን ሰው ልብ አውቃ ይህን ታምር እንደምንገለጸችለት ከጥፋትና ከድንቁርና በወዳጇ በልጇ ወደ ማመን መለሰችው።
ጼዴንያ በምትባል ሀገር ስሟ ማርታ የሚባል ፈጽማ የከበረች የተመረጠች አንዲት ሴት ነበረች። ከዕለታት በአንድ ቀን እንደ ሰው ሁሉ ገንዘቧ በከንቱ እንዳይጠፋ አስባ የነፍሱን ቤዛ ካልሰጠ ዓለሙ ሁሉ ቢገዛ በነፍሱ ከተጎዳ ለሰው ምን ያደርገዋል? ምን ይረባዋል? ተብሎ በወንጌል ላይ ተነገረ። ስለ ነፍሴ ምን ይረባኛል ይጠቅመኛል ስትል አሰበች። ይህን ነገር አውቃ በገንዘቧ በጎ ነገርን ታደርግ ዘንድ ወደደች። ከበጎ ስራ ሁሉ የሚበልጠውንም ስራ በልቧ ፈጽማ ተመለከተች። በዛ ሰዓትም እንግዳ በመቀበሉ በቤቱ ውስጥ ስሉስ ቅዱስን ለመቀበል የተዘጋጀ እንደሆነ እግዚአብሔር ባለሟል አብርሃምን አሰበች። እንደዚህም ሁሉ ሎጥም እንግዳ መቀበል በመውደዱ ሁለት የመላእክት አለቆች በቤቱ ውስጥ እንዲያደሩ እንደሆኑ፣ ዳግመኛም የአልዓዛር እህት ማርታም እንግዳ መቀበል ፈጽማ ትወድ እንደነበረ በድህነት ቀን በይቅርታ ወራት በመሰደዱ ጊዜ የሥራዋ ቤቷን የጌታ ማረፊያ ይሆን ዘንድ የተዘጋጀ ያደረገላት ወለ እግዚአብሔር በእንግዳ ይመሰላልና ተብሎ እንደተነገረ ይህ ሶስቱን ሥራ ከሁሉ እንዲበልጥ በልቦና አውቃ ሰፊ እንግዶች ማደሪያ አሰራች። ንጉሥ ለልጁ ሰርግ እንዲያዘጋጅ ከዚያች ቀን ወዲህ በማሳመር ማዕድ መስራትን ፈጽማ አዘጋጀች። እሷም ባለጸጋ ሰማያዊ ሲሆን ለራሷ ሰርግ እንዳደረገች ዕለት ዕለት እንግዶችን መቀበል እጅግ አበዛች። ከበሉ ከጠጡ በኋላም የመለኮትንና የቀደሙ አባቶችን ነገር ጠየቀቻቸው። ከዕለታት በአንድ ቀን እንደ ልማዳቸው በቤቷ ውስጥ ለማደር እንግዶች ተሰበሰቡ። እሷም እንደ ሁሉ ቀን የሚጠቅማትን ነገር ጠየቀቻቸው። ያን ጊዜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በኢየሩሳሌም የሚስሉ እንዳሉ ነገሯት። በዚያችም ስዕል የለመኑት ሁሉ ይደረግ ነበር። ልጇ ሁሉም ማድረግ እንዲችል ተስኗት የሚቀር ነገር አልነበር። ይህንም ነገር ሰምታ አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ፍቅር ጽናት የተነሳ ልቧ እንደ እሳት ተቃጠለ። ከሚስሉ ሰዎች የእመቤታችን ማርያም ስዕል በሚገዛልኝ ገንዘብ ብዙ ወርቅ እሰጠው ዘንድ ከናንተ ወደ ኢየሩሳሌም የሚሄዳለን ብላ ከለቅሶ ጋር ጠየቀቻቸው። አንዱ መነኩሴ ከዚያ ሴት ድንግልን የመውደዷን ነገር ሰምቶ እኔ ሄዳለሁና በእኔ ወርቅ ገዝቼ አመጣልሻለሁ አላት። ወደ አንቺ በተመለሱ ጊዜ የገዛውበትን ያህል ወርቅ ካንቺ ይቀበላለሁ። ያን ጊዜም እግሩን እየሳመች ፈጽማ ማነጸነችው። ማልዶም ተነስቶ ገስግሶ ወደ ኢየሩሳሌም ሄዶ ወደ ሚያሻው ሁሉ በደረሰ ጊዜ ይህች ሴት ይገዛላት ዘንድ ያማጸነችውን በዚያ አሰበ። ያን ጊዜም መልኳ ያማረ ስዕል ገዛ። ያችውም ስዕል ወንጌላዊ ሉቃስ የሳላት ናት ትባላለች። ያም መነኩሴ ተቀብሎ በደረቱ ታቅፎ ወደ ጼንያ በሚወስድ መንገድ ሄደ። በመንገድ ሲሄድ አንበሳ ይገድለው ዘንድ በታላቅ ጩኸት እየጮኸ በጠላትነት ተነሳበት። ያ መነኩሴ አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦን ቆሞ ሳለ ያቺ ስዕል ከአንበሳ ጩኸት 7 እጅ የሚበልጥ በፍጹም መፈራት ጮኻ ተናገረች። ያን ጊዜም ፈረሰኛ ተከትሎ ለሞት እንዳደረሰው ያ አንበሳ ደንግጦ ፈጥኖ ሸሸ። ያም መነኩሴ የስዕሊቱን ድምፅ ከመስማቱ የተነሳ ያደነቀ ሄደ። ሁለተኛም መቀማት መግደል ልማዳቸው የሚሆኑ ወንበዶች ከበቡት። በዚህን ጊዜ አስቀድሞ እንደተናገርን ያቺ ስዕል እንደ መብረቅ ባለ በታላቅ ቃል አሰምታ ተናገረች። ከመፍራትም ብዛት የተነሳ እኒያ ወንበዶች ይህ ጩኸት ከየት እንደመጣ እንደተደረገ ሳያውቁ ሸሹ። ይህም መነኩሴ እነዚህ የሚያስደንቁ ተአምራት በሰማና ባየ ጊዜ በልቡ አሰበ። ሁለት ተአምራት ስታደርግ እንዳየዋት ለእኔ ረዳት ትሆነኝ ዘንድ ወደ አገሬ ወደ ኢትዮጵያ ይዣት ሄዳለሁ አለ። እሱ ግን ይህች ስዕል በፍጹም ልቦና ከምትወዳት ሴት ጋር ትኖር ዘንድ በራሷ ፈቃድ እንደመጣች አላወቀም።
ነገር ግን ለነጋዴዎች እንደሚሸጧቸው እንደ ሌሎች ገንዘቦች ያለ ፍቃዷ በገንዘቡ ዋጅቶ ያመጣት መስሎት ነበር። ስለዚህ ነገር ለዚህ ሴት እንዳልሰጣት በአገሬ መንገድ እሄዳለሁ እንጂ በቤቷ መንገድ አልሄድም አለ። እንዲህም ሲያስብ በልቦናውም ሲመክር ከባህር ዳርቻ ደረሰ። ብዙዎች መርከቦችን አግኝቶ ባለመርከቦችን ጠየቃቸው። ወደ ወደብ በማናቸው መንገድ ትወጣላችሁ አላቸው። አንዱ ጼዴንያ ወደሚባል ሀገር ነው አለው። ከሱም ጋር አልሄድም። አንዱ ግን በሌላ ቦታ ወደ ኢትዮጵያ ሀገር እወጣለሁ አለው። በዛች መርከብ ላይ ተቀምጦ ከባህር መካከል ሲደርስ ጥቅል ንፋስ ተነሳበትና ያለ ፍቃዱ ጼዴንያ ወደሚያወጣ ወደብ ወሰደው። በዛች መንገድ ወጥቶ በልቡ ስዕል ገዛላት ዘንድ ያማጸነችኝ እኔ እንደሆንኩ በወሬት ታውቀኛለች ብሎ ወደ ማርታ ቤት ሄደ። ወደ ቤቷ ገብቶ ከመንገደኞች ጋር አደረ። ሲነጋ ከእሳቸው ጋር ወደ ውጭ ወጥቶ መንገዱን ይሄድ ዘንድ ወዶ ከእንግዶች ጋር ወደ ቅጽር በር ደረሰ። እነሱም ወጡ። ይህ መነኩሴ ግን ወጥቶ መሄድ ተሳነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብር እመቤታችንን ተአምር መዝጊያ በፊቱ ተዘግቶበታልና። የቅጽሩ በር ግን ከፊቱ ለሌሎች አልተለወጠም። ለሚገቡ ለሚወጡም የተከፈተ ነው። የማርታም ልማድ ስንቅ ለሌላቸው ለመንገድ የሚያሻውን እየሰጠች ወደ ቅጽሩ በር እንግዶችን ዘወትር መሸኘት ነበር። ያንም መነኩሴ በዚህ ዓለም ወጣት ሲተጋ ሳይቻለው ባየችው ጊዜ አባቴ ሆይ በታመመ ሰው አምሳል ነው አይሃለሁ፣ እደር፣ ነገ ትሄዳለህ፣ ቤቴም ለእንግዶች ማደሪያ የተሰራ ነውና። እሱም እሺ አላት። በነጋው ሁለተኛ ይሄድ ዘንድ በወደደ ጊዜ እንደ ትናንት መሄድ ተሳነው። እሷም ሁለተኛ አሳደረችው። ዳግመኛም በሶስተኛው ቀን ይወጣ ዘንድ ልማዱ አልተወውም፣ መውጣትንም አልተቻለም። ማርታም 3 ቀን እንደዛ ሆኖ እንደ በሽተኛ ሳይተኛ እንደ ደህና ሳይሄድ ባየችው ጊዜ አባቴ ሆይ በአንተ ላይ ያለ ነገር ምንድነው? ተናገር። ያም መነኩሴ በማፈር ወደ ኢየሩሳሌም በሄድኩ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስላመጣልሽ ዘንድ ያማጸንሽኝ እኔ እንደሆንኩ አላወቅሽምን? ማርታም ከቤት የሚወጡ የሚገቡ ብዙ ናቸውና በምን አውቀሃለሁ አለችው። ከዚህም በኋላ የተደረገውን ታምራት ሁሉ ስዕሊቱንም ከገዛት ጀምሮ እስከዚህ ቀን ድረስ በመንገድ ያገኘውን ሁሉ ነገራት። ይህንም ተናግሮ ያችን ስዕል ከክንዱ አውጥቶ ሁለንተናዋ ድንቅ የሚሆን ያቺ ስዕል ነሆ ብሎ ለማርታ ሰጣት። ማርታም ይህን ነገር ሰምታ ድንግልን ስለወደደች ከእግሩ በታች ሰገደች። ያችንም ስዕል ከእጁ ተቀብላ እሌኒ ንግሥት የጌታችን መስቀል በተገኘ ጊዜ እንዳመሰገነች እንደሰገደች ሰገደች፣ አመሰገነችው። ደስ የሚያሰኝ ጩኸት በማሰማት የቅርብም የሩቁም ሁሉ እስኪሰበሰቡ ድረስ ሰለሞን ለታቦተ ጽዮን ማደሪያ ቤተ መቅደስን እንደሰራ ያማረ ቤትን አሰራችላት። እሷንም የሚቻላትን ያህል አክብራ አኖረቻት። በሌሊትም በመዓልትም ቢሆን በቀኝና በግራም ዕለት ዕለት መብራት ታበራላት ነበር። በፊቷም እየሰገደች እጅም ተነሳት ነበር። ለማደርስ እንኳ ደርሳ አትለይም ነበር። ከተአምራቷ ሁሉ ይልቅ ለሁሉ የሚያስደንቀው ሰብአ ሰገል በዋሻው ውስጥ ከልጇ ከወዳጇ ጋር አግኝተው እንዳዩት ያቺ ስዕል ሥጋን የለበሰች ትመስላለች። ከእሷም እንባና ወዝ ይወጣ ነበር። ከወዙም እየተቀቡት ከሚያስደንቅ ደዌያቸው ይፈወሱ ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህች ስዕል ከኢየሩሳሌም የማርታ ሀገር ወደ ምትሆን ጼዴንያ ወደምትባል ሀገር መስከረም 10 ቀን እንደደረሰች በዓለም ዳርቻ ሁሉ ተሰማ።
ይህችንም ቀን ያከብሯት ዘንድ ሊቃነ ጳጳሳት ገዝተው ሰሩ። የእመቤታችን በረከቷ ፍቅሯ በእውነት በሁላችን ላይ ለዘላለም ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ። በምንጭነት ተአምረ ማርያም ተጠቅመናል።